ነገ ዛሬ ሳንል ማስወገድ አለብን። አዎ በቃ ሴትና ወንዶች አሪፍ ወንዶች ሴቶች እናገናኛለን። እኔ አገናኛለሁ። አላስብ በቃ አስከትቼ በቃ አንድ ቀን እንደዚህ ወንድነት ነው እየተጠቀምክብኝ ያለው። ልቀቀኝ። ሩም ውስጥ ሆኖ ከትንሽዬ ልጅ ጋር ታምነኛለህ? ከኩያው ካልሆነ ሴት ጋር ለመግደልም ቢሆን አሁን ከአዲስ አበባ ያለችዋን ወደ ሌላ ሀገር እየወሰድን መሆን አለበት። ኩላሊታቸውን ሽጣ ዝም ብላ እንትን አገበች ወቅጬ ዱቄት ነው ማረጋት። እዚህ አፍንጫሽን ብዬ እዛ ነው ጸጥ ማረግሽ። አከፍችም ወይ አልከፍትም። ዱላም ነበረ ተወኝ እስቲ። ኧረ ዛሬ ምን ሰው ይኖራል ብለህ ነው እኮ አጣለሽ አለፈው ስነግርሽ አንቺ እስቲ ቆይ ሴት ልጅ ነገር ምናምን አሽኝ እዚህ ጋር ሰላም ለመጣህ እንዴት ነህ? ደህና ነሽ? ደህና ነኝ አባቴ። ተናድጄ ነው። ተወኝ ናትዬ። ውይ አንተ በተወለድክበት እች ተወለደች እንዴ? ምንድነው ልደበድበኝ? ገነፈለች እኮ ልደበድበኝ። ይችልሽ ነገ ዛሬ ሳንል ማስወገድ አለብን። ምንድነው ጠገበች። ዛሬማ ማን መግሯት እንደዋለች ስልክ 5 ጊዜ 6 ጊዜ ደውል አታነሳም። ዕቃ እያጠብኩ አለች። ዛሬ ያላት ትዕቢት የዛሬዋ ወኔዋ ይለያል። ዛሬ ገፈተረች። ማን አንቺን ወይኔ ናትዬ እና አትናቆይ። የት ነው ያለችው? የት አባቷ ሄዳለች? የት ነው ያለችው? ናትዬ እኔ እንደዚህ አንቺን ገፈተረች። ተዋት ገፈተር መጣች ይላላት። ናትዬ ተዋት። ወደል አብጣ ነው እንጂ ሰማኝ እኮ በቃ የለማ እዚህ ቤት እሷ ነች ሁሉ ነገር የሚጠቀልለው። በልተማ ታቆም በል። አሁን ልንገርህ ናቲ እኔ አንድ ነገር ያኖርሽ ነገር ሰው ነች እሷ። ገፈተረች። ለወጣ ነው ስራ ጨርሻለሁ ለወጣ ነው አለች እንጂ አንተ ጭራሽ የታባህ እንትን ብላለች። አስተካክላለች ማለት እኔ አግባለች እንጂ ኧረ በለ ወረ ዋጋዋን እንሰጣት። አንቺ ያው ተረጋጊ እሺ። አንተ ገፈተረችኝ እኮ እናቴ ተረጋጊ። ምን አለችኝ? ጭራሽ አርጅተሻል እኮ እንደ ወጣት ነው የሚያረግሽ አለችኝ። እድሜን እሷ ናት እንደምትነግረኝ አበደለቻ ፊባሏ አበደለቻ። አብልተሽ በቃ በዚህ በቃ አገበች። ሰብረሰ አወጣቻ ሰብረሰ ወቅጬ ዱቄት ነው ማረጋት። እዚህ እኔ ናት ያበል እንደ አባቷ አይደለም የምትቀበረው። እዚህ ነው መቀበል ያለባት። ይኸውልህ ያቺ እሱ ቦታ እዛችሁ ነው ማለት አፈር አስገባለሁ። አሳስብሽ እዲነችና እንትን በል እነዛ ባለፈው አንድ 5 ሰዎች ናቸው አይደል የገደልካቸው ያስወገድካቸው? ናቲ ልጅ ካንተ ውጪ ለማንም ዛሬ 3 ሰው ለአንድ ሰው ትንፊሻሽ ይበላሽብናል። ነግሬሻል። እሺ ተጠንቅቀው ነግሬሻል። እኔ አሳስብሽ አሉ። ምንም ማስወገድ ስራ አይደል እንዴ? አሁን አንድ 3 ሰው ልክልሃለሁ። እነሱ በቃ በጣም ጠግቧል። የምንፈልገው ነገር አግኝተናል። ከነሱ ጨርሰናል። እነሱ በተመሳሳይ ሰዓት እንዳይሆን በፈረቃ 3ቱን ግደላቸው። አሳስብሽ። በዛ ላይ ደግሞ ማለት ነው ለዳንኤልና ለፍቅሩ ውሰድልኝ። ሴቶች አሁን አናግሬያለሁኝና ሩማቸው ድረስ በጣም አሪፍ አዲስ ሰው እኮ ነው ያገኘነው። በእነዚህ ደግሞ እንዝቃለን። አንደኛዋማ ውጭ ቆይታ የመጣች ናት። የብር ችግር አለ። ሁለቱ ለእነሱ ሩማቸው ጋር ስልክ ቀይሩ ብያችኋለሁ። ያኛው ፈዛዛ እሱ እኮ እንከፋለን ሰው ደህና ብር ያዘለታ ወደዚች ያስገባና ማለት ነው። አረገዋለሁ። አሳስ ነቃ ይላል።
ደህና ሳንቲም እንጂ አሁን ሰሞኑን ሳፋሪ ይቀየርለታል፣ ቴሌ ይቀየርለታል። በሽተኛ ምንም የማይነቃ ሰው ይቀየር። የኔ ሲም ወጥቶ ይሰጣው እንደ ከዚህ ይሰጣው እንደ አሁን እነዚህ ሶስቱን ቀስ ብላ አስወጣቸው። አሳስብሽ ግን በአንድ ቀን እንዳይሆን አሳስብሽ። ያቺ ጨለማ ለዳሪና ለፍቅሩ ሁለቱን ሴቶች ስጥልኝ። እነዛ አሁን ይችላልና ዳኒ ግን እንዴት ነው ግን? እኔ እንደምታየው እኮ ከፋይ ነው። አሪፍ ነው። አዎ እንደውም ጥሬ ስጋ ይዘልኝና ብዬው ነበረ። ሩም አሪፍ ሩም ስላገኘ ብሎ ነው አልተቀበለ ይዘልኝና። አሪፍ ሰው ነው። አንዳንዴ የሆነ ካንጋሩ ይመስላል። ያ ይመች አሪፍ ነው። አንተ ደግሞ ለኔ አሪፍ ሰው አግኝቻለሁ። ልጨርስ ብዬ ኧረ በለው አንቀባሬ ነው ማለት አንቺ ብቻ ይመችሽ። አሁን እቺ አህያ ጥራለጣላለው ዝም በያት። ይሄን ሁሉ በልታለች እኮ በቅርብ ጊዜ የተገዛ ጠረጴዛ ነው። በጥርሱ አንዳንዴ ሲመጣባት ትግጣለች መሰለኝ ነው። ይኸው አለፈው ስንቴ ነው ስንቴ ቀየረ። ይኸው አሪፍ ላው ላይ ነው መሰለኝ የምትቀመጠው። እንደዚህ ነው እኮ የምትቀመጠው። ባስቶባት አታውቅማ። የለም ይኸው አታውቅም እንዴ? እቺ አታውቅም ወደል እነዛን የምትገላቸውን ሰዎች ከዚህ በኋላ ግን ምንድነው አንዳንድ እንዳለ መረጃችን እነሱ ጋር እየደረሰ ነው። ትልቁ ነገር እሱ ነው እንዴ። እነሱ ካወቁ ከታወቀ የት ነው ለምን እንደምናስወግዳቸው ለምን እንደሆነ አንድ ሁለት ሶስት ነገር ያስፈልጋል። አሁን ያልሽው አንድ ነገር ነው። የኛ ስራ መረጃ እነሱ ላይ ለሌላ ነገር እስከሆነ እንቀርማ። እሱ ከመቀደማችን በፊት ስራችን ለስንቱ በር የከፈትን ሰዎች ነው። ማን አለ አልተባልንም። ስለዚህ ነገሩ የኛም ስራ እኮ አጥጋቢና ጥሩ ሆኖ አይደለም። ግን በቃችን አለም እንደዚህ ሆነ ግማት ነው ከሆነ በችግር ነው የምታልቅ። ማን ሊያክ ነው? ሌላው ነገር የለም። ሁለተኛ ነገር ደግሞ ስትገላቸው ደግሞ ሌላም ቢዝነስ ሞክር አንተ። ለምሳሌ ኩላሊታቸውን ሽጣ ዝም ብለህ እንትን አትበል። አስፈላጊነት አለው እኮ ኮንታክት አድርግ። እንደዚህ አይነት ነገር ማስብ አስብ ፈላጊ አለ። ወደ አንቺ ያመጣና ቀጥታ ወደ እኔ ሳይሆን በአንቺ በኩል አምጣ። ችግር የለውም። እኔ እሱን ስራ ደግሞ አመቻቻለሁ። ማቃችሁ ሰዎች አለ። ሰው በብዛት አይተሽ ከሆነ ኢትዮጵያ ውስጥ ይሄ መጠጥ ምናምን ጫት ምናምን ስለሚያበዛ ኩላሊት ጠጅ ምናምን ስለሚነፋ አሁን እኔ ሴቶቹን ይዘዛ ከመሄድ በፊት እናትዬ ልጄ ይችን ሰላም የምትባለው ልጥራትና ጫፏ እንዳትነካት የሚበቃትን ነገር ልክ ልኳን ነግረህ አፏን የምትከፍትብህ ከሆነ በአንድ ጥፊ ታጋጫለህ። መጀመሪያ ግን ዋርኒንግ በእኔ ፊት ለአንቺ መልስ ሰላማን ይዛ ስጠራት እራሱ እንዴት እንደሚደበረኝ ብታይ። ሰላማዊት ወደል ተኝታ ይሆናል። ምን አቅላታለሁ። ሰላም እኔ ስልክ የለመደችውን እያወራች ነው። እኔ እኮ ግራ እየገባኝ እኮ ነው። አንተ ጥጋቧ ጥጋብ መሰለህ እንዴ? እንዴት የዛሬ ጥጋቡ ይለያል እኮ ነው የምልህ። አፍርጣ ጥላት እንዴት ስልክ ይዛ እንደዛ እስከምተኛ ድረስ አሁን እኛ ቢዝነሳችንን ማስፋፋት አለብን። ከአጥናፍ እስከ አጥናፍ ከየክፍለ ሀገሩ እስከ የክፍለ ሀገሩ አሁን ደህና ቁልፍ ሰው ከዛም የምናስመጣው ለመግደልም ቢሆን አሁን ከአዲስ አበባ ያለችዋን ወደ ሌላ ሀገር እየወሰድን መሆን አለበት። ገባ? እዚሁ አዲስ አበባ የሚደረግ ከሆነ ህግን ፎከስ ያደርጋል፣ ትኩረት ያደርጋል። ስለዚህ ወጣ ወደዛም እንትኖች በደንብ እናስገባለን። አሁን ማደንዘዣዎችን እዛ የ4 ሰዓት የ5 ሰዓት መንገድ የማያነቃ የሚወስዱት ለሱ እናደርግና ወደ ክፍለ ሀገር ይሆናል። ዛሬ ሞልቶ ለሆኑ ማትጠቀበት 1 ሚሊዮን ብር አሁን አስገባለሁ። ይሄማ ካለ በቃ 1 ሚሊዮን ብር አሁን አስገባለሁ በዝግ አካውንት ማንም እንዳያውቀው። እሱን አደራሽን ቁጥርን ብቻ ዝም ብለህ ስልክ ላይ አድርግ። እንደገና የማንንም ስልክ ካወራ በኋላ ደልት ወዲያው ማለት ነው። ወዲያው ካወራ በኋላ ስልኩንም ደልተው ፋይል ማኔጅ ውስጥም ከተደል። ይሄ ስራ በጣም ሴኩሪቲ ነው። በጣም ጥንቃቄ ነገር እንደዚህ ላልተን የምንኖረው እኮ እንደዚህ ስለሰራን ነው። እስቲ የሰራ ሰው በላቤ በምናምን እያለ ያለ ሰው እስካሁን ድረስ ምን ሰርቷል? ምንስ ተለውጧል? በአመት በዓል እንኳን ስጋ ይበላል፣ ይደርሳል፣ ይመጣል፣ ይወጣል፣ ይጨቃጨቃል፣ ይሄዳል። ያን አባቷን እንኳን እዛ ገደል ነው። እሱ ቢኖር ነበረ ሌላ ጦስ የሚመጣ ታዲያ። ይሄ ባለጌ ማስወገዳችን እኮ ነው። ሰላም ያገኝ ባለጌ ከባለጌስ ሰው ባለጌ። እኔ በሱ ተበሳጨው ቶይል በማለት አታይም እንዴ ደም እንዴት እንደሚያንጠባረው። አንቺ ሰላም ተግባለች ሰላም
ወይ በልታ ጠግባ ይሆናል። ሰላም አንቺ ሰላም አቤት አንቺ ደንቁረሻል እንዴ? እኔ እኮ ጠግባለች ብያለሁ እኮ እንዳትነሳ አንተ የትም እንዳትሄድ ቁጭ በል ትመጣለች። አንቺ አትመጪም እንዴ? ከየት ሀገር ነው የምትመጣው? ትራንስፖርት ይዘህ ነው እንዴ የምትመጣው? አንቺ እኔ ነኝና ምንድን ነው? ቆይ ነይ ውጪ። ለሁለት ምን ታረጉኝ ነው? ነይ ውጪ። አልወጣም። ሂድና አንቃ አስወጣልኝ። በቃ ናትዬ አንቃ አስወጣልኝ። እየሰማሽ እኮ ነው። ነይ ውጪ። ተቆልፏል። ቆይ እስኪ ገንጥላችሁ ትገቡ እንደሆነ አሳያችኋለሁ። እንዴ ይሄን ያህል የጠገበችው ናት። ይሄን ያህል ከውስጥ ሆነ ገብታ ቆልፋ ነው ቢሆን ነው እሷ ብልጦና አንቺ አትወጭም እንዴ? ይፍታ አንቺ በሩን አትከፍቺም? ክፈቺ አንቺ በሩን። ትችና ስሚ አቤት። አልከፍትም። አንተ መጣህ አይደለ? አልከፍትም። እስኪ ዛሬ ምን እንደምታመጣው አሳያችኋለሁ። ምን አሰራሽ ነው? ክፈቺ በሩን። አልከፍትም አልኩ። አንቺ ክፈቺ። አልከፍትም። አንቺ አትከፍቺም በሩን። አልከፍትም። ሰብሯል። ስበራ እስኪ ስበሩት። ከዚህ በኋላ የገቢ ምንጭ የላችሁ። በምን እንደምታሰቡ ታሳያችኋለሁ። በር ማለት ነው ሰብሬ ቢገባ ማለት ነው። አፍንጫሽን ብዬ እዛ ነው ጸጥ የማደርግሽ። አትከፍቺም ወይ? አልከፍትም። አንቺ ዝም በይ በቃ። ነግሬሽ ነበር ሲጀመር ነግሬሽ ነበር። ዝም አልልም። አሁን እስኪ እሱ ፊት ምጪኝ ወጥተሽና ምጪኝ። እሱ መጣው አንቺ አይገባሽም። አንተ ቁጭ በል አንተን እና እቺን ዛሬ ቁጭ በል አንተ ቁጭ ብያለሁ። ዝም በለው ናት በራሳችን እንዴ አንቺ በራሴ ምናምን ከዚህ በኋላ ታያላችሁ። እያንዳንዱ የምታደርጉኝን ነገሮች ሁሉ ታይቶላችኋል። እሺ እንኳን ታየለን። ሁለታችሁ ብቻችሁን ነው ቁጭ በል እንዳትንቀሳቀስ። ሰምተኛ አንቺን አጥፋልኝ። ጥፋሽ ወደ ታያላችሁ። ና ቁጭ በል በጣም ያበዛችሁ አልመሰላችሁ? አንቺ ተዘጊ ከኔ ጋር ብቻ አውራ ሰማኛለህ። እሷን ስርዓት አትይዛት። የምታስይዛት ከሆነ የእሷ ጠበቃ እሷን ስርዓት አትይዛት። መጀመሪያ እናንተ ስርዓት ትምህርት ቤት እየወሰድኩ ይችን መከራችንን በልተን አሳድገን እኛ ላይ ደብዳቤ ይዘህ ትመጣለች። ጨረስ። ማነህ አንተ? አንተ ማነህ ሲጀመር? ይሄ ቤተኛ ነው። የምታወሩኝ ከሆነ ተረጋግታችሁ አውሩ። ተረጋግተህ አውራን። ምንድን ነህ አንተ? ማነህ አንተ? ሰምኛለሽ? እያንዳንዱ እያደረግሽ ያለው ነገር አውቃለሁ። ምንድን ነው የምታውቀው ስለኛ? ዝም በለሽ እንትን አትበይ። ምን አድርጌ ነው ትላለች? ቆይ ዝም በይ። ምን አገባህ? ምን አገባህ? እንደ ልጅሽማ ብትት እንደነበረ ይርታል። እኔ ያለው አይደል? እንደ አንቺ ሆነሽ ነው። በቃ እኔ እወስዳለሁ የሚመጣውን ነገር። አያሳስብሽ። ተረጋጊ።
ለምን እንዳመጣችሁ አናውቅም ወይ ከኔ ጋር ነው። ስለዚህ እንስማው ተራ በተራ። ምንድነው ችግር? ከኔ ጋር ነው። እንደሱ አትበይ። እኛ ሳናውቅ እሷ ውጪ ጀምራ ከሌሎች ጋር ትገናኝ ነበር ማለት ነው። ማን ነው? ምን አርጊ ነው እያልካት የነበረው ልጅቷ? እሱ ነበር። ሰማኛለህ? እያወራሁ ነው። ከኔ ጋር ነው። እዚህ አታሽካሽኩ። የኔ ወንድም የመጣበትን ዓላማ ተረጋግተህ ጠይቀኝ እንጂ ያው ተረጋግቼ ነው እያወራሁ። ሰማኛለህ? በቤቴ ላይ ምንም አይነት እንቅስቃሴ ማድረግ አትችልም። የሚጠይቀውን እንመልሳለን። እኛ በዚህ ሰፈር የተመሰከረልን የተዋጣልን ህዝቡ የመሰከረን ማህበረሰቡ የመሰከረልን ሰዎች ነን። በኋላ ላይ ሲጠይቀን እንነግርሃለን። ሰው ብትሆንማ ይሄን ተግባር ፈጽሙ። ቀጥል። አሁን እንድትሰማኝ የምፈልገው ነገር ነው። ተረጋግተህ የምታዳምጠኝ ከሆነ አንቺም ጭምር ማለት ነው። አንቺ አትበለኝ። የተከበረ ስም አለኝ። የተከበርሽ ብትሆኝማ እንደዚህ በልጅ ላይ እንደዚህ አይነት ግፍና በደልና ፈጽሚ። ሰምኛለሽ አይደለ? ስለዚህ ምን እያረጋችሁ ነው? ምን አድርጊ ነው ስትሯት የነበረው ልጅቷ? ስራ ስሪ ነው የምትባላለች። እንደዚህ እየረገጥሽ ነው ስራ የምታሰሪያት? እሷ አይመለከትህም። ምን ማለት ነው አይመለከትህም? እንደ አንድ ግለሰብ ይመለከተኛል። ልጅሽ ብትሆንማ እንደዚህ አታረጊም ነበር። እንግዲህ አንተ ትሆናለህ። እንግዲህ የወለድካት ሴትዮ መልስ እንጠይቅኝ። እመታታለሁ። እስከምፈልገው ድረስ እመታታለሁ። በስትክክል መልሽ። ስራ ስሪ ነው የምትባለው። ሌላ ምግብ ስሪ ነው የምትባለው። ሴት ናት፣ መስራት አለባት። እና ዳይ እየረገጥሽ ነው የምታሰሪያት? አንተ ግን ምንድን ነህ? አንተ ማነህ? መጀመሪያ ስለ አንተ ማንነት ካላጠፈች ልጅ ሆና እናት ነች። ናቲ ዝም በል። ቆይ አንተ ምንድን ነው የምትፈልገው? ቤት ካላሳመረች እሺ፣ ጠረጴዛ ካልተወለወለ እዚህ የነበረ እንግዲህ የነበረበት ቤት ካልተስተካከለ ይሄ ካልተስተካከለ ይሄ ምን አርጊ ተባለች? ምን አርጊ ተባለች? አይ ትደብድበኝ አይደል? እና እሽኮኮ አርገን ሊናበላት ነው እንዴ? ማነው? ምን ሆነ? ቆይ አንተ ግን ወንድ ከፈተልህ ደግሞ ማነው? ቆይ ናቲ ዝም በል። አንድ ነገር አንተ ማነህ? አንተ ማንነትን ባልነገርከው ሁኔታ እዚህ ቤት ሌላ ችግር ይፈጠር ነው። ማንነትን ንገረን። ከየት ነው የመጣው? ናቲ ዝም በል። ናቲ ዝም በል። አንተ ማንነትን ንገረን። ከኛ የምትፈልገውን ኢንፎርሜሽን ጠይቅ፣ እመልስልሃለሁ። ትክክል አይደላችሁም ካልከን ይዘን ትሄዳለህ። አይ የምትል ከሆነ ማንነትን ካልነገርከን ግን ለቤታችን ለቀው መታወቂያንም ማሳየን። ማንነትን አንተ ማንነትን አሳውቀን ንገረን። ከኛ ተረጋግና አውሪ። ሴትዮ ጨርሰሻል። በጣም በትዕግስት የሰሙሽ ነው። በቃ ሰማቻ ሰማህ አይደል? እሺ ደግሞ እኩል አታውሩ። እኔ በኋላ የሚመጣብን ነገር አትቆም። በቃ አንተ ማንነትን ካላስነገርከኝ ውጣ። ይዛትሽብኝ ነው። እኔ ወንድም አንተ ማነህ ያለክ እኮ ይዛትሽብኝ ነው ወይ? አንተ ማነህ? በኋላ ይመጣብን ምናምን የምትይው አንተ ማነህ? ወይም በውጭ የምታገኛት ልጅ ናት። ማንነቱን ማይናገር ሰው ነው እንዴ ቤታችን ዘሎ ነው? ህጋዊ እኮ ህጋዊ ልጅ ከሌ ይባላለሁ በለን። ከኛ የምትፈልገውን ነገር ጠይቀን እንመልስልህ። አይተህ ውጣ። እየጠየቅሽ እኮ ጠይቀና። ቆይ አንቺ እሷን ለምን መታችኋት ብለህ አይደለም መጠየቅ የምትችለው። እራስን አስተዋውቀን። አናውቅህም ካልሆነ ውጣ። ሰማኛለህ? ሰምቻለሁ። ማነህ? ቁጭ በል በቃ አንተ ይኸውልህ፣ ቁጭ ያልክ አንተ ራስህ አትዝለል። ትወጣለህ። በትዕግስት እያወራሁ አስወጣለሁ። ማንነትን ንገረኝ። ና እስኪ አስወጣኝ። ና ይኸውልህ ይቀመጥልሃል። አስወጣኝ። ና አስወጣኝ። መለፍለፍ ብቻ አይደለም። እሺ አንተ ማነህ? ለምን ማንነግረን? እንደውም ብቻ ለብቻ ነው ማውራችሁ ፈልገው። ናውጣ ናውጣ ይውጣ። ምንድን ነህ አንተ? ለምንድን ነው ውጣ ብያለሁ። ውጣ። ያዘው ማነው? እሺ ችግር የለውም። ከግቢ አንተ አታሳባህ። ታጅበው ነው የመጡት። አታያቸውም እንዴ? ችግር የለውም። በቃ ይኸው ሴትዮ አትበለኝ። ማንነትን ንገረኝ። ክብርሽን ጠብቀሽ ለመጠየቅሽ ጥያቄ ያንን እንድመልሽ ይፈልግ። ማንነት በመጀመሪያ ልጅ አንቺ ራሱ ማነሽ? ማን ስለሆንሽ ነው ልጅ ላይ እንደዚህ የምታደርጊው? እገዛ ቤቴ መተህ ኢንፎርሜሽን ማንነትን ካልነገርከኝ አልነግርህም። ስለምትሰሪው ስራ እያንዳንዱ አውቃለሁ። ማነህ? እከሌ ነኝ በለኝ። ማንነትን ንገረኝ። ከኔ የምትፈልገውን ነገር ጠይቅ። ማንነትን ይሰውልሻል። ስለምትሰሪ ወንጀሎች ስለምትሰሪያችሁ እያንዳንዱ ልጅ ላይ ስለምትሰሪ ግፎች ብናወራ ይሻል። ማነህ? ምንም እንግዲህ የምደበደበኝ ከሆነ ጥሩ። ማንነትን ንገረኝ። ምንድነትን ንገረኝ። ከዛ እመልስላለሁ። ካልሆነ ግን ቄሱም ዙም መጽሐፉም ዝም የሚባለውን ተረት ታውቃለህ። አልመልስልም። ማነህ? ከየት ነው የመጣው? ምንድነህ? የዛን ጊዜ ከኔ የምትፈልገውን ነገር እነግርሃለሁ። ዝም ብለህ ተከትለህ መተህ ግፍ ሰራሽ፣ ደበደብሽ አይመለከትም። የሚመለከትህ ማንነትን ሳውቀው ነው። ማንነቴን ማወቅ የፈለግሽው አለ? አዎ። እስከዛሬ ስነግጃቸው የነበሩ ሴቶች መካከል አንዷ እህቴ ነች።
ተግባባን። እኛ ነን እንደምነግድ እያንዳንዱ ነገር በእጅ ይላል። አሪፍ ነው ታዲያ። ስለዚህ ስለማንሽ አብሮ ስለሚሰሩ እያንዳንዱ ነገር ነው። ምን ፈልገህ ነው? ምን ፈልገህ ነው የመጣው? በመጀመሪያ ደረጃ ልጅሽ ላይ ለምንድን ነው እንደዚህ የምትፈልጊው? ስለ ልጄ ሳይሆን ስለ እህት ብታወራኝ አይሻልም? አንተ ስለምትላት እሷ ማለት ነው ማ እሷ ለኔ ደግሞ ልጄ ናት። ስለዚህ መለከተኝ። አንተ ግን የፈለግከውን ክርክር ነው። ሰላማዊ ሆኖ ማውራት አልፈለግክም። ሰላሙን ያልፈለግሽው አንቺ ለምጠይቅሽ ጥያቄ መልሽልኝ። እትዬ አክብሬ ነው እያወራሁሽ ያለሁት። ተግባባን አይደል? አላከበድክም። በስርዓት ማንነትን ንገረኝ። ስትነግረኝ ማንነቴን ነገርኩሽ። እኔም እኮ እንደዚህ መምታት ትችላለህ። የእህቴ አልከኝ አይደለ? እህትን ሸጥኩት እኔ አዎ ካልከኝ ህግ አለ፣ በህግ ጠይቀኝ። ሌላ ሰው ኮንኩ ደግሞ ራስን አጋልጥ። ጀመር ስለ እህቴ ለመጠየቅ ህግ ጋር ምን አይጠበቅም። ትሰሚኛለሽ አይደል? ሴት ነኝ፣ አትጠቁምብኝ፣ አዛትብኝ፣ ጉልበትን አትጠቀም። ሲጀመር ስለ ሴትነት ክብሩ ቢኖርሽማ እንዳታርጊው ነበር። ትሰሚኛለሽ አይደል? ያው ባለቤትሽንም አንቺ ነገደርሽው አቀበይ አሉት እንደዛ ለምሮ ትግስት የምትፈተተኝ ለምንድን ነው? እጄን እንዳነሳብሽ የሰጠኸኝ መረጃ ትክክል አይደለም። ማነህ? እኔ ሰው አልገደልኩም። ማንነቴን አስሪያ ጠይቂኝ። ነገርኩሽ። የአንዷ ገዳይ እህት ነኝ አልከኝ፣ ወንድም ነኝ አልከኝ። ማናት የሞተችው? እኔ እጅ ላይ ማስረጃ ሊፈለግሽው ነው እያልኩ እኮ ከቅድም ጀምሮ እኮ የሚያግባባንም እሱ ነው እኮ። ማስረጃ የምፈልገው ማንነትን የምፈልገው። ከዛ በኋላ ከኔ የምትፈልገውን ነገር ታገኛለህ። ጠብቂኝ። ንቅንቅትሽን እደፋሻለሁ። ሰምተሽኛል አይደል? በዚህ ኃይል እንዳትናገረኝ። ከባድ ሰው ነህ። ኪቦክን አስመዝነውና ና አቀበለኝ። ማስረጃ ጥሩ ታውቂያለሽ አታውቂያትም? አታስፈራራኝ። አላውቃትም። ሴትዮ ታውቂያለሽ አታውቂያትም? ሴትዮ አትበለኝ። አላውቃትም። ጥሩ ስለማታውቂያት ነው ከአንቺ ጋር ይሄ ፎቶ ማስረጃ እና ቪዲዮ ማስረጃዎች አሉ። ቅንብር እኮ አለ። ፎቶ ምን አክብሬ ነው እያወራሁሽ። እጄን እንዳነሳብሽ አልገፋሽም። ትችላለህ፣ መብትህ ነው። አሁን ሌላ ነገር አልፈልግም። ሌላ ብዙ ማውቃቸው ነገሮች አሉ። ልጅሽ ላይ የምትፈጽሚያቸው ግፎች ሁሉ አውቃለሁ። ሰሚኛለሽ አይደል? ጠበቃ ቆመላት። ይሄኛው ቪዲዮ ራሱ ልጅሽ ላይ ስትይ ነበር። ይሄ ምን አይደለም በይ። መብቴ ነው። ልጅ ላይ ዛትኩኝ። ሰው ልጅ ላይ ዛትኩኝ። ልገያት መስጂው አባቷን እንደገደልሽ አወራው። በዛ ነው ማርሲ ስለሆነ ደጋርኩኝ። አሁን እኔ ነኝ አባቷ። አንቺ አዳምጪ። በስትክል መልሽ። ልቀቀኝ። አንተ ስርዓት ያዝ። እንደ ወንድነት ነው እየተጠቀምክብኝ ያለው። ልቀቀኝ። ወንድነቴን አይደለም። በስትክል አንተ እናትም እየደበደብክ ነው እንዲያደርገው። ልቀቀኝ። ልቀቀኝ። አርፈሽ የምትቀመጪና አልቀመጥም። እንደዚህ የምትዝትብኝ ከሆነ ደግሞ ልቀቀኝ። ህግ የለም እንዴ? ልቀቁኝ። በህግ አምላክ ልቀቀኝ። አንተ ህግ የምታክሰው ብትሆን እናትን አደበድብም ነበረ። ልቀቁኝ። ሴትዮ አትላፊኝ። እዚህ ከአንቺ ጋር ላፋለሁ የመጡት እያንዳንዱን ነገር እንድትነግሪኝ ነው የፈለገው። ቀና ብለሽ አውሪ። ሰምኛለሽ? ቀና ብለሽ አውሪ። ልቀቀኝ። ቀና ብለሽ አውሪ። እያንዳንዱ ሲደዋወይ የነበረው ይሄ ስልክሽ ላይ ያለውን ኢንፎርሜሽን እንዳለ ታውጭልኛለሽ። ከወጪው ስልክሽ ጀምሮ በፊትሽም ይከፍታሉ። እነዚህ እያንዳንዱ ሰዎች ከአንቺ ጋር ምን ግንኙነት እንዳላችሁ ትነግሪኛለሽ። አልነግርህም። ሴትዮ ወደ ሳይሆን በግልጽ ትናገሪያለሽ። አልነግርህም። አለበዛ እያጋጨው ነው የማትወጪው እንትንስ ምከትሽ። አንተ እኔን ህጉ እንደዚህ ካስተማረክ አጋጨኝ። አንቺ ስለጋጨው ህግ እንደሚያልፍ አንተ ህግ እያላወቅ ያለው የገዛ ልጅሽ እየሸሽ ነው። ህግ ይጠይቀኝ። አንተ አይደለም እዚህ ቤት የምትጠይቀኝ። ባልሽን ገለሻል ካለኝ ህግ ይጠይቀኝ። ህግ ፊት ነው የማወራው። አንተ እንደ ግል ተበዳይ ነው እንደዚህ እያሰቃየኝ ያለው። እኔም ለህግ የምናገረው እናገራለሁ። እንደዚህ አይነት ህግ ደግሞ ኢትዮጵያ ላይ የለም። ሰው እየመቱ ሰው እየሰደቡ ትክክል ነኝ እያሉ ህግ የለም። ያ ሰው እንኳን ቢያጠፋ እንኳን ከኋላው ምን ሆኖ ነው ያጠፋው ተብሎ ይጠይቃል። እጮሃለሁኝ። በቃ መማታት አይደለም የምትችለው፣ መደብደብ አይደለም የምትችለው። ተማታ፣ ተደብደብ፣ ደብድበኝ። ችግር የለውም። እንደ አንድ ህግ እጠይቅሻለሁ። እንደ ህግ አይደለም። መታኝ እኮ መታኝ። በቃ ረግጥሻለሁ። አንተ ወንድ ነህ። እርገጠኝ። በቃ እርገጠኝ። አንተ ከኔ እንደ እናቴ አይችሽ ነበር ያከብር። አላየኸኝም። በቃ አንተ እርገጠኝ። በቃ አንተ እርግጠኛ ከኔ አንድ ቃል ካገኘህ እውነትም አንተ መርማሪ ፖሊስ ነህ። ጎበዝ። ማንም መርማሪ እንደዚህ አይደለም። እሺ ኃይል ተጭኖ ሰው ሴት ተብሎ ስንት እኮ ታራሚ ቤት እናያለን እኮ። አንተ ጤነኛ አይደለም። ያመሃል
አትንጫጭ። ያማሃል ስለሚያምህ ነው። ሴትዮ አትበለኝ። የፈለኩትን ይሆን የምትመታ አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ። አርፌ ማልቀመጥ ከሆነ ትመታኛለህ። ታማታ በቃ እኔ ደግሞ እዚህ ድረስ ነው የመጣሁልህ። አለቀ ነገሩ። ደህና አድርጊ ስለጥሽ ጋር ትንሽ ልቀቀኝ። ስርዓት ይዘሽ አሁንም አትታገለኝ። ህግ የማይፈቅድ ነገር አታርገኝ። ልቀቀኝ። በህግ አምላክ በአግባቡ ጠይቀኝ። ነገር ጠይቀኝ። መመለስ ያለብሽን ነገር እንዴት በአግባቡ ጠይቀኝ። ልክሽ ነው ማበለሽ። እሺ ተጋባናለ። ችግር የለውም። ግድ የለም። እሺ እጅን ድጋሚ እንዳነሳብሽ አገፋፊ። ይኸው ሰባበርከኝ እኮ። ግድ የለም። እሺ በክብር ላወራሽ እየሞከርኩ ነው። አሁንም ቢሆን እንደ ወንድ ልጅ ነው የመታኝ። ብድር ይገባክ። ችግር የለውም። እሺ ችግር የለውም። አሁን ስለ እያንዳንዱ ስራሽ እንድትነግሪኝ ነው ፈልግሽ። ተጋባናለ። ስለ እያንዳንዱ ስራ ማለት ነው። የገቢ ምንጭ አለኝ ምንጭ አለኝ አይደል? እያንዳንዱ ነገር እንድትነግሪኝ ፈልግ። ሰማልህ ሰው ነው አይደለ? እንደ ሰው ልንገርህ። ለማንም ምንም የማተነፍስ ከሆነ ሚስጥር የምታረግ ከሆነ ያለው ነገር እነግርሃለሁ። በተረፈ ግን እንትን አትበል። እግዚአብሔር ግን ይስጥ። እንደዚህ እስከምደብድበኝ ነው አይደል ህግ የምታስከብረው? ችግር የለውም። እሱን በሂደት አብረን እናየዋለን። ለዚህ ቻልኩ። አሁን ምንም ያዝኩት ነገር የለም። መተናገር ያለብሽን ብቻ ንገሪኝ። ለእሱ ምንም የማትነግረው ከሆነ ነው የምነግርህ። ነገርኩሽ። በሁለታችን መሀል ነው የሚቀረው። ለእሱ ምንም የማትነግረው ከሆነ ድብቅ ካሜራ ምናምን ካላስክብኝ በቃ ምንም ያዝኩት ነገር የለም አልኩሽ። አንዴ ለምን አስሪም ጠይቅኝ። በቃ እነግርሃለሁ፣ ግን በእናትህ ሚስጥር አድርገው። እሺ በቃ እኔ አሁን ሌላ ነገር ሌላ አይደለም፣ ግን ሚስጥር አድርገው። ለማንም አትንገር። በቃ ጥሩ እየሰማሁሽ ነው። አዎ በቃ ሴትና ወንዶች አሪፍ ወንዶች ሴቶች እናገናኛለን። እኔ አገናኛለሁኝ። ወንዶች ሲፈልጉ ሴቶችም ሲፈልጉ አገናኛለሁኝ። ሰው ምናምን ነገር እንደዚህ አንዳንዴ እኔ በቃ ይሄ ነው ስራዬ። እኔ የትኛው ቃል የገባሽልኝ ነገር እያንዳንዱ ነገር ግልጽ አድርገሽ ትነግሪኝ ነው። እያንዳንዱ ማማን ከአንቺ ጋር እንደሚሰራ ሙሉ መረጃው ነው ፈልግ። እኔ ነኝ የምሰራው እያልኩ እኔ ነኝ የምሰራው። ሌሎቹን ያገናኝሃለሁ። እንደዚህ ብዬ ነገር አታውቃቸውም በስም እኔ እነግርሃለሁ። ልጆቹን ግን ሰው እናስገድላለን። ሰው የምናስገድለው በምን ምክንያት ነው? እንደዚህ ሚስጥር እያቦከኑ ምናምን ነገር ሲሉ በቃ እንትን እንላለን፣ ኩላሊት እንሸጣለን። በቃ ይሄን ነው የማደርገው። እና ሴቶቹን ከወንዶች ጋር እናገናኛለን በፍላጎት ማለት ነው። የሚፈልጉትን ሴቶቹ ሲፈልጉ ነው ጎትቼ ይዣቸዋለሁ። ሲፈልጉ ከደህና ከሀብታም ወንድ ጋር አገናኛቸዋለሁኝ። ይሄ በተረፈ እንደዚህ ሚስጥራችን ይዞ የሚወጣ ሰው ከሆነ ደግሞ አስገድላለሁኝ። እኔ ነው የማስገድለው። ግን ይሄንን ሚስጥር ለማንም እንዳትነግር። በቃ አንተ መውሰድ የምትፈልገውን እርምጃ ውሰድ። ይሄ ነው በቃ ያለው ነገር። ዝርዝር አድርጌ ምንም ከዚህ በላይ ያለው ከባለቤትሽ ጋር ሲነበርሽ ነገር ባለቤቴ በጣም አስቸጋሪ ሰው ነው ለእኔ። ምንም አስቸጋሪ ሰው አልነበረም። እንደሱ አትመስክርለት በእናትህ። እኔን የማውቀው እኔን ያገባሁትኝ እኮ። እና ለምን ገደልሽ? እንዴት አወቅ አንተ? አይመለከትሽም። ስለሱ የምጠይቅሽን ነገር ብቻ ልነግሪኝ እንጂ እኔም ጥያቄ ልጠይቅኛል የሚስማማ በቃ ማን ነው የሚነግርህ? የነገረ ሰው አለ፣ ሚስጥር የነገረ ሰው አለ። ነገርኩሽ። አይመለከትሽም። እያንዳንዱ ነገር ከአንቺ አፍ መስማት ፈልጋለሁ። እኔ የነገረ ሰው ካለ እኔ ለምን ጠይቃለሁ? የነገረ ሰው አለ። በቃ ሚስጥሩ በሙሉ በቃ ባሌን እኔ የገደልኩትኝ እኔ የገደልኩት እኮ ለምን አስፈልግ? በቃ መግደል ስለነበረብኝ በቃ ምክንያት ስለነበረኝ ነው። በቃ በሌላ ከብዙ ሴቶች ጋር ይሄድብኝ ነበረ። በቃ ገደልኩትኝ። አለቀ። እሱ ሲሄድብኝ ከዛ በኋላ ነው የሄድኩበት። አትንተባተቢ። እውነቱን ብቻ ንገሪኝ። ቆይ ስለ ባለቤቴ መጀመሪያ ማን የነገረህ? እኔ ስለ ባለቤቴ ያለውን ታሪክ በሙሉ እኔ እነግርሃለሁ። እኔና ባለቤቴ ምንም ሳይኖረን የተጋባን ሰዎች ነን። ከተጋባን በኋላ ስንኖር ህይወታችን አሪፍ እየሆነ ምናምን ሄደ። በቃ አንተ ትብስ አንቺ ትብስ ተባብለን ነበር የምንኖረው። እኔ ከቤት አልወጣም። እኔ እንደዚህ አይነት ነገር አላውቅም። በጣም ነው የማምነው፣ እግዚአብሔር እንደማምነው ነው የማምነው። እና መጨረሻ ላይ ሌላ ቦታ በቃ ባይኔ እያየሁት መጣሁኝ። ጸባዩ እየተቀያየረ ስልክ ያወራል። በቃ የሚደብር ነገር ያደርገብኛል። ሰው ነኝ፣ ሴት ነኝ ይሰማኛል። እና አልፋለሁ። በቃ በጣም ብዙ ነገር ነው የሚያደርገው። ከውጭ ይመጣል፣ ይማታል፣ አድሮ መምጣት ጀመረ፣ ይሳደባል፣ ይንቀኛል። በቃ የማያደርገኝ ነገር የለም። ቻልኩት። እነዚህ ልጆች የእሱን አሪያ እንዳይከተሉ እያልኩ እኔ ብዙ ጣርኩኝ። የውጭ ሰው በጣም በጥሩ ነው የሚያየው፣ እኔም በመጥፎ ነው የምታየው። በቃ ሰው ውጭ ላይ ንጉስ አድርጎ ነው የሚያየው። እቤት ውስጥ ግን ማለት ነው አጸያፊ ስድብ ይሰደበኛል።
ከአንቺ ገላሽን ከምነካ ይላል። ሶፋ ላይ ይተኛል። የማያደርገኝ ነገር የለም። ከቀን ቀን ከኔ ጎሎ ነው እያልኩኝ ስስተካከል እሱ ግን እየባሰበት ሌላ ነገር እያደረገ የሚደብር ነገር ምናምን እያደረገ ሲያሰቃየኝ ኖረ። በኋላ ላይ እየባሰብኝ ዘመዶች ጋር መሄድ ጀመርኩኝ። ወጣ ማለት ጀመርኩኝ። ልጄቼ ደረሱልኝ። በቃ ለእነሱ ምግብ ምናምን አድርጌ መውጣት ጀመርኩኝ። ሰውጣ እሱን የሚገራርም የሚያጸይፍ ቦታ ማየት ጀመርኩኝ። አንዳንድ ፍሬ ልጅ በመኪና አንዳንድ ፍሬ ልጅ ይዞ ኢቭን ላይ ሲማግጥብኝ አየሁት። ከኩያው ጋር ያልሆነ ሴት ወይ በእኔ ስታንዳርድ ያልሆነ ሴት ሕፃን ልጅ እየያዘ ሰፈር ውስጥ ግን ሲመጣ መኳንንት ነው የሚመስለው። ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? ጭራሽ በቃ ለቆኛል። ሃይምሮዬን ላድስ እያልኩ ወደ ዘመዶቼ ጋር ሲሄድ እንዳልኩ ሕፃን ልጆች ከማየት አንድ ቀን ደግሞ ሴት ይዞ ሲገባ አየሁት ሩም። ከዛ ደንግጬ አይኔን ማመን አቃተኝ። ደንግጬ ደወልኩለት። ስደውልለት ስራ ነኝ አለኝ። አስበከዋል? ስራ ነኝ ሲለኝ ጊዜ ቢሮ ሆነክ ነው አልኩትና ምንም ነገር በቃ መናገር አቅቶኝ ዘጋሁትኝ ስልኩን ማለት ነው። ገባ። የሆነ ግቢ ነገር ነው፣ እንደ ገስታውስ ነገር ነው። ገባ። ከገባ በኋላ ቆይቼ እንደገና አስበሃል? እናትህን አባትህ በንቀት ሲያወራት ሲቸቻት ምን ያህል አይምሯ እንደሚጎዳ እዚህ ህይወት ውስጥ የከተተኝ እሱ ነው ከምነግር በላይ። ከዛ ልክ በቃ ስልኩን ይዤ እየተንቀጠቀጥኩኝ ቆየውና ገባ ሩብ ውስጥ። ከገባ በኋላ ቆይቼ ድጋሚ ስደውልለት ስራ ላይ ነኝ አለኝ። አሁን ስራ ላይ ነኝ ያለ ዘግቼ ድጋሚ ስደውልለት ሩም ውስጥ ሆኖ ከትንሽ ይህ ልጅ ጋር ታምነኛለህ? ከኩያው ካልሆነ ሴት ጋር ትቼ መጣሁኝ ወደ ቤቴ። እቤቴ ይዤ መጥቼ ዛሬ ስራ በስቶብክ ነው ምናምን አጨቅጭቂ፣ ዘይት ግዛልኝ ያልኩት። በቃ ሌላ ምንም አላልኩትም። ዘይት የለኝም፣ አጨቅጭቂ፣ የሰጠውሽን ለወር አብቃቅተሽ መጠቀም ትችያለሽ ምናምን ብሎ ሙልጭ አድርጎ ሰደበኝ። በነጋታው ሄደ። ይሄ በሆነ በ15 ቀኑ በ13 ቀኑ ይሆናል። እኔ ልጆቼን ይዤ እህቴ ጋር ሄጄ ተዝናንቼ ምናምን ሻይ ቡና ብዬ እህቴ ቤት ነው የሄድኩትኝ። ስመለስ ወንድሙ ቤትን በዛው ገባሁኝ። እዛው አካባቢ ስለሆነ ማለት ነው። ወንድሙ ቤት ገባሁ ነው ወጣሁኝ። ስንወጣ ልጆቼ ካላደርን አሉኝ እዛ ወንድ ልጆቼ በቃ አንደኛችሁ ደሩ፣ አንደኛችሁ ልጄ ልሂድ፣ ቤቱ ባዶ ነው የሚሆነው ብዬ አንደኛዋን ይዤ መጣሁኝ። ማንን? ሴቷን ልጄን ሰላምን ይዤ ስመጣ የሚገርምህ አሁንም እንደዛው አገኘሁትኝ ሩም ውስጥ። ያለኝ አማራጭ ልጄን ይዤ ተመልሼ እና እዚህኛው እንዳታደር እዛኛው አደረኳትና ስደውልለት ምንድነው አንቺ የምጨቀጭቀኝ? እኔ እኮ ስራ ላይ ነኝ ምናምን ብሎ ጮኸብኝ ማለት ነው። የዛን ጊዜ ብሶብኝ ስራ ላይ አይደለህም አይቻለሁ ናውጣ አልኩትኝ። ቀጥ ብለሽ ሂጂ ያለሁበት ቦታ። የት ነው ያለሁት? መጀመሪያ ስራ ነው ያለሁትኝ። ምን ለማለት ፈለገሽ ነው? አንቺ አልፈልግሽም፣ አርጅተሻል። አጸያፊ ነገር በስልክ ተናገረኝ ማለት ነው። ከዛ በኋላ በር ላይ ቆምኩኝ ሩም ውስጥ ማለት ነው። ገባሁኝ ግቢ ውስጥ ማለት ነው። የሩሙ ግቢ ውስጥ ለስላሳ ምናምን ይሸጣል። ለስላሳ አዝዤ እየጠጣሁኝ እሱ ከሩም ሲወጣ ከሴቱ ጋር አገኘሁትኝ። እችን ታል አልፈራኝም። ነይ ውዴ ብሎ ትከሻዋን አቅፎ መኪና ውስጥ ከቶ ወደ ቤት መጣ። አይግረምሽ ብሎ ነው የዛለት ማታ ሴት ይዞ ቤቴ መጣው። ከዛ የማረገውን አላውቅም። ልንገርክ በቃ ይሄን ያለው በቃ እምነግርክ የማረገውን ነገር አላውኩም። እኔ ሳሎን መሬት አንጥፌ ተኝቼ እነሱ ተኝቶ ጠዋት ከሸኛት በኋላ እኔ ነኝ ኃይለኛ ጸብ ያወጣሁት፣ እኔ ነኝ የመታሁትኝ። በቃ ከዛ በኋላ እኔ ያረፈው በቃ የምነግርህ ነገር ከሆነ ይሄ ነው የምነግርህ። እኔ ግን የማውቀው በሰላም ተለያይታችሁ ከዛም በኋላ አይደለም። በቃ አይደለም። በቃ እኔ አሁን አምኜልሃለሁ፣ ጥፋቴን አምኜልሃለሁ፣ መጥፎ ስራ ስሰራ በቃ አምኜልሃለሁ። እሱን ግን የገደልኩበት መንገድ ይሄ ነው። በቃ እሱ ከቤት ከወጣ በኋላ ማለት ነው ምንም ማድረግ አልቻልኩም። ምረለው ነገር እሱን በዚህ ምክንያት ገደልሽው ነው ልጅሽን እንደዚህ የምታሰቃያት ለወንዶች የምትሸጫት በቃ በገዛ ወንድሟ የምታስደፍራት ልጅ ላይ እንዴት ነው? አልደፈራትም። ልንገርህ እሱን ጠይቀው። እኔ ይሄንኛውን እኔን አትጠይቀኝ። እኔ አላቅም። እሷ ጋርና እሱ ጋር ነው እውነቱ ያለው። እኔ ጋር ያለውን እውነት ነው እየነገርኩ ያለሁት። ያንን አድርጎ ከሆነ ልንገርህ የሚጸጽተኝም ሰው አይደለሁም። እኔ አውሬ በለኝ ተበላሽቷል ጭንቅላቴ። እሱ ያበላሸኝ። በቃ ልንገርህ የዋለሽን ንዴት እንዴት ነው ልጅ ላይ የምትወጪው? በቃ ሁሉም ሰው የሚያደርገው በራሱ ትክክል ነው አይደል? እኔ ትክክል ነኝ በቃ ብዬ ነው ያሰብኩት። ጨካኝ ሆንኩት ከዛ በኋላ ነው። ቤተሰቦችን ጠይቄ የማላውቀው ከዛ በኋላ ነው። ገንዘብ አወረኝ። በቃ አውሬ ሆንኩኝ። በቃ ህይወቴን መቀየር እችላለሁ። እንደዚህ ሆኜ ነው ማለፍ ያለብኝ አደረግኩኝ። ይሄ በሁሉ ግን ከሱ በፊት ያለ ስለ ምግባሬ አይደለም፣ ባህሪ አይደለም። በቃ ይሄ ነው ህይወቴ። በቃ ከዚህ በላይ ምንም አታስጨንቀኝ። ና ውሰደኝና
እግዚአብሔር አይደለ ፍርድ እንደሚያደርግ ያርገኝ። ይሄ ነው እውነታው። በቃ አላሸውክኝም። ጀመር በቂ የሆነ ማስረጃ ነኝ። ከአንቺ ጋር ብዙ መለፋለፍ የለብኝም ነው። የእናንተ ደግሞ ከሱ ሰማለሁ። ትሰሚያለሽ አይደል? ተነሽ ተነሽ። ሰማኛለህ? በሰላማዊ መንገድ እያንዳንዱ ስለ ስራ ስለምትሰራው ስለ እያንዳንዱ ነገር የምትነግረኝ ከሆነ ጥሩ፣ ካልሆነ ግን ሌላ ነገር ውስጥ ነው። ስለዚህ ከአንተ የምሰማቸው ነገሮች አሉ። ምንድን ነው የምትሰማው ደግሞ? አልጠገብክም መሰለኝ። ሌለው ቅድም እዛ በጣም ደበደባችሁኝ፣ እዛም መታችሁኝ። በጣም ምንድን ነው? መረጋጋት ካቃተ እኔ እጨምርልሃለሁ። ሰማኛለህ? ተረጋግቼ እኮ እያናገርኩ አይደለም እንዴ? ስለዚህ እያንዳንዱ ከእናተ ጋር የምትሰራውን ወንጀል እያንዳንዱን እንድንነግረኝ እፈልጋለሁ። እህት ላይ ሁሉ ያደረስከውን ነገር ማለት ለምን እንዳደረስከው ሁላ ትነግረኛለህ። ምንም ትጉለጨለጭው አይደለም። እህቴ አይደለች እንዴ? ስታጠፋ መቆጣት የለብኝም? ስለ እሷ አይደለም የጠየኩት። ቆይ አዳምጠኝ። እህቴ አይደለች እንዴ? ስታጠፋ እኔ ሀይ ማለት የለብኝም? እናትየውም ደግሞ እሷ ስታጠፋ መቆጣት የለባትም? መቅጣት የለባትም ነው? እሺ እንዴት ነው? ሀይ የምትላት እየደፈርካት ነው? ሀይ የምትላት እህት ላይ እንደፈለክ ይፈነጫ ነው? ስሜትን እያበረክ ነው ሀይ የምትላት? መልስልኛ። ማለት እንዴት? ምን ማለት ነው እንዴ? እንደዚህ አለች? እየጠየቀኝ ነው ጭራሽ? ሰው ጭራሽ እየጠየቀኝ እኮ ነው። እንደዚህ አለች እንዴ? አለች እንዴ? አለና እውነታውን ነው እንድነግርህ የፈለገው። በቂ ካልሆነ ዱላው እኔ ጨምርልሃለሁ። ተግባባን አይደል? አስቸጋሪ። አሁን እያንዳንዱን ነገር እንድነግረኝ እፈልጋለሁ። ወይኔ ናቲ፣ እንደዚህ አይነት ነገር አወራች እንደ እሷ ለአንተ? አይ መጠየቅ መጠየቅን ብቻ መልስልኝ። እየጠየኩ ነው። አይ አዎ አይደለም እንድትል ፈልግ። አይመለከትም። ለምን እንደዚህ አይነት በደል ከእናት ጋር ሆነ እንደምታደርስባት ነው ማወቅ ፈልገው። እህት ነቻ፣ የስጋ ነቻ። እህቴ ነሽ እኮ እና ታዲያ እጄን ተሰብሯል እኮ እናት። እጄ እያመመኝ ነው። ገና አወልቅላለሁ፣ እቆርጥላለሁ እጄ ይላል። እንዴ ነው ወይ የምትቅለሰለስ አይደለም። ይሄን አደጋ ስትሰራ፣ ይሄን ወንጀል ስትሰራ ተቅለሰለስ አይደለም የሚሰራው። እኔ በራሴ እህት እንዴ ምን ማለት ነው? እንዴት እንደዚህ ትላለች ማለት እንዴት እንደዚህ ትላለች? እሷስ ልክድ እየሞከርክ አይደለም? ቆይ እና ልክድ እየሞከርክ ነው አንተ። ዱላ አይበቃም እንዴ? ሀያና እንዴ? ኧረ በእናትህ እኔ በጣም ትሰማኛለህ? እደፋለሁ። እያንዳንዱ ነገር ነው የምነግርህ። በጣም ሰውነቴ ልክ አይደለም እኮ እያንዳንዱ ነገር ንገረኝ እኮ። አረፍ በል እነግርሃለሁ። በዛብኝ እንዴ? ምንድን ነው ይሄን ሁሉ ሰዓት እኔ ላይ ይሄ ሁሉ? ስለዚህ ንገረኝ። ዳር አትበል። እኔ ጊዜ እንገልብኝ አልፈልግም። ወይ ነፃ መውጣት የምትፈልግ ከሆነ መትረፍ የምትፈልግ ከሆነ ንገረኝ እያልኩ ነው። እሺ ምንድን ነው እያልከኝ ያለው? ጥሩ ከመጀመሪያው እንዲጀምር ነው የምፈልገው። ከአባት ሞት መሆን እሷ እንትን ብላ የለ እንዴ? ምንድን ነው እሷ አትበል። አባትህ ማን ይገደል? በጣም ችግር ነበረ በእሷ ህይወት ላይ በጣም ብዙ በደል አደርሳት ነበር። ብዙ ጦር እንዴት አያልቅም። 2 ቀን 3 ቀን ባወራ በዚህ አጭር ቃል እሷ የነገረችኝ አባትን ማን ነው የነገረችው ነው። በጣም እኔ አልገደልኩም አባቷን እና አባታችንን እንዴ ምን ሆነ ነው? እኔ አባት አልገደልኩም። እውነቱን እሷ ራሷ እንትን ብላለች፣ አሳውቃለች። ድገመኝ ካልክ እደግምልሃለሁ። እሷ የነገረችኝ ነገር አንተ እንደገደልኩ ነው የነገረችኝ። የገዛ እናቱ ማለት ነው የነገረችኝ አንተ እንደገደልከው የገዛ አባትህ አንተ ምን አይነት ክፉ እንደሆንክ ነው የነገረችኝ። በጭራሽ ራሷ ነች እንጂ እንዴ ራሷ ናት ማለት ራሷ ነች። ከሲያማግጥ ምን ስል ልጆች ወልዶ ከሌላ ሴት ከሌላ ወጣት ሲያመጣ አልፈራ ብሎ ሲያመላልስ ያው የሳተችው ራሷ ነች። ወደ እኔ ለምን ታዞራለች? ለአባትህ ጥሩነት አውቃለሁ። ሰማኛለህ?
እሷ የነገረችኝ ድራማ አንተም እንድትደግምልኝ አልፈልግም። አባት የተከበረ ሰው እንደሆነ ማንም ሰው ነው የሚያውቀው። እንደዚህ ልክስክስ ስራ እንደማይሰራ አንተ ማሳመር ታውቀዋለህ። ስለዚህ አባት ንጹህ የሆነው አባት ላይ እንደዚህ አይነት መጥፎ የሆነ ስራ ልለድፍት አትሞክርሽ። እያንዳንዱ ነገር ስለማውቅ እያንዳንዱ ነገር ግልጽ ነገር ማን ነው የገደለው? እንዴት መሰለህ አንድ ነገር ልንገርህ። አዳምጠኛ ልነግርህ እኮ ነው። እንዴት መሰለህ የነበረን ህይወት ብዙም ጥሩ አልነበረም እኛ ቤት ውስጥ። በለኛ የሰማሁ ነው እያዳመጥኩ ነው። እሺ ከሰማኝ ጥሩ። የነበረን ህይወት እኛ ቤት ውስጥ ምስቅልቅሉ ይወጣ ነበር። ጥሩ አልነበረም። በምን የተነሳ? እንደዚህ የትዳር አለመግባባት ከእሷ ጋር ማለት ነው። በቃ እሷንም እንደዚህ ምንም የሚገባ ገቢ ወጪ የለንም። ማት ልጅ ነው ያለው። ከዛም ከዚህ የማት ልጅ አትበል። ያላችሁት አንተና እህትህ ብቻ ነው። ሌላ እሱ የወለዳቸው ልጆች አሉ። እሷም ከውጭ የወለደችው ልጆች አሉ። እናንተ ማታውቁት እኔ ማውቀው ወንድሞች አሉ ከውጭ። እሺ ጥሩ። ከእውነቴን እኮ እየሰማሁ ነው። ጥሩ እየሰማሁ ማሽት አለብኝ። እሷም ትምህርት ቤት እያለች የወለደችው ልጆች አሉ። ተመልከት። እሱም ትምህርት ቤት ዩኒቨርሲቲ እያለ ወልዶ ያመጣችሁ ልጆች አሉ። ፊት ወላጆቻችን ጋር ነበረ። እነሱ ሲሞቱ ማንም ማሳደግ ስላልቻለ ወደዚህ ነው የተመለሱት። እዛ ያድራሉ፣ እዚህ ይመገባሉ። እዛ ያድራሉ፣ እዚህ ይመገባሉ። ከዚህ የትምህርት ቤት ክፍያ፣ የጤና የምን ይጠየቃል። በዚህ የተነሳ የኛ ቤት ህይወቱ ከመጀመሪያ ስነግርህ ከዚህ አንጻር ተነስቶ ይሄ ቤት ተበጠበጠ። ዋነኛው ወጣው ነበር። በቃ ተበጠበጠ። በቃ ዋነኛው በጥባጭ ማን ነበር? ሁለቱ ናቸው። እሱም ትክክል አይደሉም። ከዛ እያየን እኛ ወይ ወደ እሱ ነው መሆን ያለብን ወይ ወደ እሷ ነው መሆን ያለብን። ከሁለት አንዱ ነው መሆን ያለብን። ስለዚህ እኔ ደግሞ ቤት ውስጥ ያለሁት እሷ ስለሆነች አንዳንድ ነገሮችን ያው ለእሷ ሳፖርት አደርጋለሁ፣ ያቅሜን ማለት ነው። ለዚህ በቃ ይሄው እንደዚህ ሆኖ እህቴም እንደዚህ ሆነች። በቃ አባቴም እዚሁ ህይወት ውስጥ ገብቶ እሷ በእንዲህ አይነት በመነጋገር መወገድ ነው ያለበት። ካለበለዚያ ህይወታችን አይቀየርም ማለች። በዚህ ምክንያት እሱ እንዲወገድ ተደረገ። አንተ ነው የገደልከው ማለት ነው? አዎ እሷም አለች። የገዛ አባትህ ላይ እንዴት እጅ ተነሳለህ? የእሷም እጅ አለበት። በቃ እንዲህ አድርገን እንደዚህ ካልሆነ ብላ ጭንቅ አድርገኝ። በቃ ካልሆነ አንተ ነው የምትገደለው፣ እኔ ሌላ ወንድ አመጣለሁ እዚህ ቤት ውስጥ አንተም ትወጣለህ አለችኝ። ከዛ እኔም ልጅም ስለነበር ወጣትም ስለሆንኩ የልጅነት ወጣትነት የሚባለው አፍላ እድሜ ላለ አይደል? የእውነት ነው የምነግርህ። ከዚህ የተነሳ በቃ ምንም ማድረግ ስለማልችል በዚህ ውስጥ ሴጣናዊ አሰራር ውስጥ ከተተች። ገብቶሃል? ከዛ አባታችን በእንዲህ አይነት መልኩ እንዲወገድ ተደረገ። ቀጠለ፣ አልቆ ማለት እሳቱ። ያው እሷን ትምህርት ቤት እያለች የወለደቻቸው ወንዶች ልጆች አሉ። እሱም ትምህርት ቤት እያለ የወለዳቻቸው አሉ። እየመጡ ይህንን ቤት ይቀውጣሉ። ፊት አያቶቻችን ጋር ወላጆቻችን ጋር ነበር እነሱ ያዙት። እነሱ ሞቱ። ሲሞቱ እዛ የሚገዛቸው የሚለብሳቸው የሚያለብሳቸው የሚጦራቸውም የለም። በቃ እዚህ ቤት ነው የሚመጣው። የእሱም ይመጣል የአባታችን፣ የእሷም ይመጣል። በቃ ይኸውልህ በቃ ቀውጥ የሆነ ይሄ ቤት። ከዚህ የተነሳ በቃ ይሄንን አሁን ቅድም ያልኩን አካሄድ አመጣች፣ ሴጣናዊ አሰራር። እኔ ወጣትም ስለሆንኩ በዚህ መስመር ላይ መጣሁ። በኋላ እሱ በቃ ከዚህ ቤት ካልተወገደ እኛ እንደማንቀየር ተነጋገረን። ከዛ በኋላ ያንን ውሳኔ አሳረፍን። ከዛ በኋላ እሱ በእንዲህ አይነት መልኩ ተወገደ፣ አስወገድ ነው ከዚህ ቤት። ራሱን ችሎ የወጣን ሰውዬ በቃ ትቷችሁ ነበር አይደል? እናንተ ትቷችሁ እየኖረ ነበር ይሰርጋችሁ። በእርግጥ አዎ፣ ባይተዋሩ እኮ ትቷችሁ እየኖረ ከሆነ መግደሉ ለምን አስፈለገ ነው ጥያቄው። ጥያቄው እየጨመረ ነበር። የልጆቹ እዚህ ቤት ልጆቹ እንዳይደርሱ የምናደርገው እሱን ስናጠፋ ነው። አባታችን ብሎ ስለሚመጡ ማለት ነው። እንዴ ሴቶች ትላለህ፣ ወንዶች ትላለህ። ጥሩሽ ይንጋጋል አልኩ። ይሸጥ ይሄ ቤት እንደዚህ ይሁን፣ ጨረታ ይውጣ፣ እናጫርታለን። ይሄን ወይ አንድ ሰው ይግዛ ወይ አንድ ሰው ወደ እንደዚህና መብታቸውን እኮ ይጠይቁታል። እንዴ መብታቸው ነው። መብታቸውን እስከጠይቁ ራሱ ደግሞ መካፈል ካለባቸው በህግ ይካፈላሉ። እኛ እንጂ ግድያ እዚህ ማለት ምንም ያወጣው ነገር የለም።
በቃ እሱ ነው ይሄን ያመጣው። ሲቀጥል ደግሞ እህት ምን ነው ብለን የደፈረካት እኔ እህትን አውቄ ወይኔ እሱን ነግራ ያው መጠይቅን ጥያቄ ቶሎ መልስልኝ። እያበሳጨኝ ነው ያሉት እናት በጣም ይጨንቃል። እሱ የዛ ያ ቀን በጣም የሚያስጠላ ቀን ነው። ምንም ያስጠላ ምን አለም። ለምንድን ነው የደፈርካት ሰውዬ? እንዴ መሰለህ በቃ አንድ ቀን እንደዚሁ በዚህ በእኛ ቤት ጭቅጭቅ ከማከናውናቸው ነገሮች በቃ ውሎዬም ጥሩ አይደለም። የማገኘውም ነገር ጓደኞቼም ጥሩ ቦታ አይውሉም። እኔን ይዘውኝ ጫት ቤት፣ ሲጋራ ቤት፣ መጠጥ ቤት ነው በቃ ጠዋት ይገባል፣ ትንሽ ስራ ይሰራል፣ ተገኘ ተይዞ መጠጥ ቤት ውስጥ ነው የምንለው። በዚህ በመጠጥ ስሜት በቃ እናት እንዴት ብዬ ልግለጽ? ስታደርገው አልከበደም፣ ለመናገር አሸክክ ይጠየቅ ያለውን ብቻ መልስልኝ። ቃና ያሰራል ነው እናት በቃ እንደዚህ ጣልጥቼ ሰክሬ በቃ ራሴን አላቅም ነበር። ወስጄ ነበር ያኛው የሚወሰደውንም ወስጄ ነበር። ከአቅም በላይ ጠጥቼ ስለነበረ በቃ ማንም አልነበረም። እሷም እዚህ ያው የሆነ ቦዲ ነገር ነው ይመስለኛል። ብቻ ሳላስብ በቃ አስከትቼ በቃ አንድ ቀን እንደዚህ አረብ። ከዚያ በኋላ በቃ ጣመኝና በቃ ማልፈልገውን ነገር ሲጣና ያስተሳሰብ አይኖር ውስጥ ሞላ። አንተ ህሊና የለም፣ ህሊና ይባል ነገር የለም። አልፈጠረብህም ነው በእናት ይሄንንም ሚስጥር አድርገህልኝ እንድትይዝ ሰማኛለህ። በተጨማሪ ደግሞ ማለት ነው ሌላ ነው አንተ ጋር ያሉት ማስረጃዎች ውስጥ ተኛለ። አሁን በቅርቡ ልገላቸው ያሰብካቸው ሰዎች አሉ አይደል? አለ ማለት ነው እንደዚህ አለ የለም። ደግሞ በቅርቡ ልገላቸው ያሰብካቸው ሰዎች አሉ። ኮንትራት ያሰርካቸው የምን ኮንትራት ነው ደግሞ? ቆይ አዳምጠኝ። የምንድነው ሁሉ ነገር ከእናትህ ጋር ስታወራ ሰምቻለሁ። አለ የለም። ይሄ እኮ ሚስጥር ነው። ሚስጥራት በኔ ሰውዬ እንዳለጠፈ አለ የለም። ስለነሱ ማስረጃ ምናገር ማለት ቆይ እሰጥሃለሁ። ቆይ ቃል ትገባልኝ ነገር ካለ አለ ምን ነው ቃል ትገባልኝ? ይኸውልህ ለማንም ማታወራ ከሆነ ሚስጥር አድርገህ የምትይዝልኝ ከሆነ ከአሁንም ስታወራ ከባድ ጉዳይ አለ ነው። አንድ እዚህ መሆን የለበትም። ምክንያቱም እንዴት መሰለህ ከባድ ነገር ያለከው ያንተ ቤት ነው እንጂ እኔ ቤት አይደለም። ተጋባን አይደል? እሺ በቃ እንደዚህ ከሆነ ጥሩ። በቃ አንተ እንደውም ስለ እያንዳንዱ ማስረጃ ውስጥ ነው ያለው። ማስረጃዎች ተልኮልሃል አልተላከልህም? ስለማኖች ልካለች አላከለችልህም? እንዴ ተወሰነ ልካለች መሰለኝ። ጥሩ ስልክ ላይ ያለው ስልክ ስጠኝ። እኔ ያሳያለች። አንተ እኔ ራሴ የማይግራ ያለ አንተ ገብተህ እዛ አሳረን ሰበረ ይገባል። እሺ ተረስ በእናትህ እሺ ብለኝ በእናትህ ቆይ በእናትህ እሺ ብለኝ ቆይ አንዴ በእናትህ እሺ በእናትህ